እንደዛ አይነት ጾታ ይኖራታል ብዬ አስቤ አላውቅም ነበር። ማለት አልገባኝም። ሁለት አይነት ጾታ ነው ያላት ሴቷ። ምን አልሽኝ? ሁለት ጾታ ነው ያላት? አዎ በቃኝ እንዳገለኝ እሺ አይደለም ይኸውልሽ የኔ ናት። አንዴት አዳም የምታምናት ጓደኛ ምንድን ነው ያደረገችሽ? እስኪ ማወቅ እፈልጋለሁ። ጾታዊ ጥቃት ካደረሱብኝ በኋላ ልጅነቴን ከቀሙኝ በኋላ ሊገሉኝ ነበር። አንደኛው እሱ ነው ያለበት ማለት ነው። ማነው አንደኛው? እሱ ነው። ከዛ እሷ ከደፈረችኝ በኋላ እሱ ደፈረች። እሱ ደፈረሽ? ከዛ ሰው ተመሳስሎባት ሊሆን ይችላል። አንተ ራስህ እኮ ደንግጠህ ነበር። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች እንግዲህ ዛሬ በጣም አስደንጋጭ ነገሮች ገጥመውናል። ውድ ተመልካቾች እንግዲህ አንዲት ግለሰብ ጥቃት እንደተፈጸመባት እንግዲህ አንዳንድ ሰዎች በተለያየ መንገድ በዛ አካባቢ ሲያልፉ መረጃ አድርሰውን ነበረ። እንግዲህ እዛ ቦታ ላይ 2 ቀኗ እንግዲህ ቁጭ ብላ እንደምታለቅስ መረጃ ደርሶናል። ከዚህ በፊት በሰራነው ፕሮግራም ላይ እንግዲህ የተለያየ ጥቃት የሚደርስባቸው አካላት እንዳሉ በተለይ ሴቶች ላይ ሰሞኑን በተለያየ መንገድ የሆኑ አካላዊ ጥቃት እየደረሰባቸው እንደሆነ የመደፈር ጥቃት እየደረሰባቸው እንደሆነ መረጃ ደርሶናል። ይህ ነገር እንዴት ተፈጸመ ወይም ደግሞ እንዴት ሊሆን ቻለ የሚለውን ነገር ለማጣራት ዛሬ ከክሩ አባላቶቻችን ጋር ወደ ስራ ወጥተናል። እንግዲህ በዚህ አጋጣሚ እንግዲህ አንድ ወንድማችን ነው ስልክ ደውሎ አንዲት ልጅ 2 ቀኗ ቁጭ ብላ ታለቅሳለች እና ይህም ስንላት ካለችበት ቦታ ልትንቀሳቀስ አልቻለችም። 2 ቀኗ ምግብም ስንሰጣት አትበላም። ስለዚህ እናንተ ማድረግ ያለባችሁ ነገር ስላለ እስኪ እቺ ልጅ እዩዋት ሂዱና የሚል ጥቆማ አድርሶናል። እኛም ደግሞ በጥቆማ መሰረት እንግዲህ ምን እንደገጠማት ለማጣራት እንሞክራለን። ከዚህ በፊት በተለያየ መንገድ የሰራናቸውን ፕሮግራሞች ተመልክታችኋል። በጣም ብዙ ህጻናት ጥቃት እየደረሰባቸው ነው፣ የመደፈር ጥቃት ብዙ ነገሮች እየደረሰባቸው ነው። እኛ ደግሞ ይህንን ነገር በጥብቅ እየተከታተልን እንገኛለን። ዛሬ ግን እስኪ በሁለት ጾታ ባላት ጉዳይም እንግዲህ የተለያዩ አዲስ ነገሮች አሉ። በእሱ ጉዳይ እንግዲህ ዛሬ የክሩ አባላት እሱንም ጉዳይ አረሳ ነውም የኛ ሰዎች በጣም እየተከታተሉ ነው። ግብረ አበሮች አብሯት የሚንቀሳቀሱ አካላት እንዳሉ መረጃ ደርሰውናል። እንግዲህ መጀመሪያ ግን እቺ ጥቃት የደረሰባትና ሴት ወደዛ እንሄዳለን። ምክንያቱም ጥቃት እንደደረሰባት በተለያየ መንገድ የምታደርጋቸው ነገሮች በጣም ወጣ ያሉ ናቸው እና ደግሞ አለባበሷም ያን ያህል በጣም እንትን ያለ አይደለም እና ምን ገጥሟት ነው እዛ ቦታ ላይ የደረሰችው ወይም ደግሞ እዛ ቦታ ላይ ብርድ ላይ ዝናብ ላይ ቁጭ ያለችው የሚለውን ነገር ከሷ ሄደን እናጣራለን። ተከተሉ። ሰላም ነሽ? ሰላም ነው? እንዴት ነሽ? እባካችሁ እንዳትደፍሩኝ እባካችሁ። ቆይ ተረጋጊ። ቆይ ምን ሆነሽ ነው? እንዳትገሉኝ እባካችሁ። ቆይ ማንም አይገልሽም። ቆይ ተረጋጊ። እንዳትነካኝ። እሺ አልነካሽም። ደህና ነሽ? ምን ሆነሽ ነው? እንዳትነካኝ። ቆይ አይደለም፣ ቆይ አንዴ አዳምጪ። ምን ሆነሽ ነው? ምን ገጥሞሽ ነው? ከዚህ ሄዱልኝ በቃ። እነማን ናችሁ እናንተ? ይኸውልሽ የኔ ናት፣ ልናወራሽ ብቻ ነው የምንፈልገው። አልፈልግም። ልናወራሽ ብቻ ነው። ከዚህ ሄዱልኝ። ቆይ አልገባሽም እኮ የመጣንበት ምክንያት ልናወራሽ። አልፈልግም። እንዳታወሩኝ፣ እንዳትነኩኝ። ከዚህ ሄዱልኝ በቃ እኮ። እሺ ምን ገጥሞሽ ነው? እሺ ምን ገጥሞሽ ነው? ከዚህ ሄዱልኝ። እንዳትነካኝ፣ እንዳትገለኝ እኮ። እሺ አይደለም፣ ይኸውልሽ የኔ ናት፣ አንዴት አዳምጪ። የመጣነው ልናወራሽ። ተረጋጊ። እኔ ህጋዊ ሰው ነኝ። ላግዝሽ ብቻ ነው። የሆንሽውን ነገር ለመረዳትና ለማገዝ ነው የመጣነው እና ሰዎች ጠቁመውኝ ነው ወደዚህ የመጣሁት። ብቻሽን እዚህ ምን ትሰሪያለሽ? ይሄ ቦታ በጣም ላንቺ አይሆንም እኮ ጫካ ነው። በቃ ዝም ብሎ ነው የምፈልገው። ቆይ እሺ ተረጋጊና አውሪ። ይኸውልሽ ቀና በይ እስኪ፣ ቀና በይ። ተረጋጊ። ምን ሆነሽ ነው? ለምንድን ነው እንደዚህ እንትን ያልሽው? በቃ ተውኝ። እኔ ማንንም ማውራት አልፈልግም በዚህ ሰዓት። እሺ ለምንድን ነው እዚህ ቦታ ላይ እንደዚህ ሆነሽ? ለምንድን ነው እዚህ ቦታ ላይ? ይሄ ቦታ እኮ ላንቺ አደጋ አለ። ሴት ነሽ በዛ ላይ። ይሄ ቦታ ላንቺ አይሆንም። በቃ ተውኝ። ብቻዬን ነው የምፈልገው። ለምንድን ነው ብቻሽን የምትሆኚው? ይኸውልሽ የኔ ናት፣ ብቻ ከመሆን የሚገኝ ብዙ ነገር የለም። እባክሽ አውሪኝ። ቀና በይ ነው እናት፣ ቀና ብለሽ አውሪኝ። ግድ የለሽም፣ እመኚኝ። እኔ ሁሉን ነገር አስተካክለዋለሁ። ምግብ በልተሻል? መጀመሪያ ምግብ ቢይ። አልፈልግም፣ ምንም ነገር አልፈልግም። እሺ ይኸውልሽ አዳምጪ። እኔ የመጣሁት እዚህ ቦታ ላይ ምግብ ሲያቀብሉሽ የነበሩት ሰዎች አግዛት፣ የሆነ ነገር እንደደረሰባት እንገምታለን እና ቤትም እንሂድ ስንላት እምቢ አለች። ልናግዛት የምንችልበት መንገድ የለም ስላሉኝ አንቺን ለማገዝ እና የአንቺን ህመም ለመረዳት ነው የመጣሁት። እናንተ እነማን
ናችሁ? እኔ ጋዜጠኛ ነኝ። ልክ እንዳንቺ በጣም ብዙ በደል የደረሰባቸውን ሰዎች እየሄድኩኝ አግዛለሁ። በገንዘብ በሞራል በተለያየ መንገድ አግዛለሁ። በተለይ ያስከፋሽ ሰው ወንጀል የሰራብሽ ሰው ካለ እኔ አንገቱን ይዤ ለፍርድ አቀርበዋለሁ እና አትፍሪ እባክሽ። መጀመሪያ አትፍሪ ቀና በይ አይዞሽ። ምንድን ነው ምን ገጥሞሽ ነው? አይዞሽ እንደዚህ ላልኩት ስለበረደኝ ነው። በርዶሽ ዝናብ መቶኛል። ወይ እስማ ምረት አጥበሻል እኮ ይሄንና ምረት አጥበሻል እኮ ዝናብ መቶኝ ነው እዚህ ነው የነበርኩት። እዚህ ነው ያደርኩት። ማታ ሌሊት ጀምሮ እዚህ ነው ያደርኩት እኮ 2 ቀንሽ እዚህ 2 ቀን አካባቢ እንደሆነሽ የደወለልኝ ልጅ ነግሮኛል እና እባክህ አግዛት እያለቀሰ ነው ላይ ነገር መጀመሪያ ቦታ ነበርኩ። እዛ ሰው ሲመጣብኝ ነው እንደዚህ ነው የሚመጣው። እኔ ሰው እንደኛ አልፈልግም። ይኸውልሽ የእኔ እናት እንደዚህ መሆን የለብሽም። የፈለገ ነገር ቢመጣ ይኸውልሽ ችግር የሰው ልጅ ስትሆኚ የማይቀርልሽ ጣፈንታ ነው። ችግር መከራ ምናምን ይመጣል ግን ያልፋል። ይሄ ደግሞ እሺ ያልፋል። የሆነ ሰው የሆነ ነገር ሊያደርግሽ ይችላል፣ ሊያስከፋሽ ይችላል። በዛው ልክ ደግሞ የሚከስሽ ሰው ይመጣል። እሺ ስለዚህ በህይወትሽ እንደዚህ ተስፋ መቁረጥ የለብሽም። ሰውም እስከ መጥላት መድረስ የለብሽም። ተረዳሽኝ? ማንንም ሰው ማልጠላው በገዛ ጓደኛዬ እኮ ነው እንደዚህ ጥቃት የደረሰብኝ። ጓደኛዬ ብዬ በቀረብኩት። ቆይ ምንድነው የሆንሽው? ማለት እንደዚህ እስከሚያስኮን ድረስ የምታምናት ጓደኛ ምንድን ነው ያደረገችሽ? እስኪ ማወቅ እፈልጋለሁ። ይሄንን ማወቅ እፈልጋለሁ። ግን በቃ ደሜን እንድታፍስልኝ እፈልጋለሁ። እውነት የሚዲያ ሰው ከሆንክ በቃ ይዘህልኝ እነሱ ለህግ እንድታቀርብልኝ እፈልጋለሁ። ችግር የለውም። ይኸውልሽ አሁን ፈርተሽ ነው እዚህ የመጣሽው ወይስ ምን ገጥሞሽ ነው? ማለት ቤት መሄድ አትችይም ወይስ እያስፈራሩሽ ነው? ማለት ጥንቃቄ መውሰድ አለብን። የሆነ የሚያስፈራራሽ አንቺ ላይ ጥቃት ለመፈጸም ምክንያቱም እዚህ ቦታ ላይ ሰው ይመጣል ብሎ የሚታሰብበት ቦታ አይደለም ያለንበት ቦታ። ስለዚህ እንዳያገኙኝ ብዬ ነው የተነበርኩት። እንዳያገኙሽ ብለሽ ስለዚህ አሁን የሚከታተልሽ አካል አለ? እየተከታተሉኝ ነው። ጾታዊ ጥቃት ካደረሱብኝ በኋላ እኔ ገሉኝ ነበረ። ጾታዊ ጥቃት ደርሶብሻል? አይዞሽ ማለት እንደዚህ አይነት ጥቃት ደርሶብሽ እዚህ ይኸውልሽ አሁን ተረጋጊ። እንግዲህ በርዶሻል ብቻ በቃቸው። ጾታዊ ጥቃት ካደረሱብኝ በኋላ ልጅነቴን ከቀሙኝ በኋላ ሊገሉኝ ነበር። እኔን ለመግደል ሲመካከሩ ነው አምልጬ የመጣሁት። ጭራሽ መድፈራቸውን አንሰው እንደዚህ አይነት ጥቃት እኮ በህግ ያስቀጣሉ። ወንጀል እኮ ነው። ምን አይነት አሪ ውስጥ ቢሆኑ ነው እንደዚህ የሚያደርጉት? የገዛ ጓደኛዬ ናት። ለ2 ወር በሙሉ ጓደኛሞች ነበር። እሷ ጋር ሄድ ነበር፣ እኔ ጋርም ትመጣለች። ከዛ መጨረሻ ሰዓት በጣም ብዙ ሰዎች አሉ እነሱ ጋር የእነሱ አባል ማለት ሴት ናት እኮ። እኔ እንደዛ አይነት ጾታዊ ኑሯታን ብዬ አስቤ አላውቅም ነበር። ማለት አልገባኝም። 2 አይነት ጾታ ላይ ያላት ሴት። ምን አልሽ? 2 ጾታ ላይ ያላት? አዎ። ይሄ ነገር ከባለፈው ኬዝ ጋር ይገናኛል ማለት ነው። አንድ ዘኔ ችግር የገጠመኝ ባለፈው ነው። ቅርብ ጊዜ አታስታውሽም? 2 ጾታ ያላት ሴት። በኢየሱስ ይሄ ነገር በደንብ ማጣራት ነው። በስመ አብ። ምን አይነት ነገር ነው የሚገጥመው? አይዞሽ ይኸውልሽ፣ አንቺ አታልቅሽ። ይኸውልሽ አሁን ቀጥታ ይኸውልሽ ቤት ነው የምታውቂው ከሆነ እዚህ ጋር አንቁ። መኪና ውስጥ ምግብ ልስጥሽ። ቤቱን ታውቂዋለሽ እንደዚህ የተፈጸመበትን? አዎ ይጃቀለው እኮ ከዚህ ቅርብ ነው ሩቅ ነው? ይጃቀለው። ከዚህ ቅርብ ነው ሩቅ ነው? አይ ትንሽ ወጣ ይላል፣ ብዙም አይርቅም ግን። እሺ ስለዚህ ይኸውልሽ ምን እናደርጋለን? ቀጥታ ወደዛ ነው መኪና ውስጥ ምግብ ምናምን ሰጥሻለሁ። ልብስም ትቀይራለሽ። ልብስ ፈልጉላት። ከካሜራ ጀርባ ያላችሁ ሰዎች ቶሎ ተባበሩ። አሁን በቀጥታ ወደ ቤት መሄድ አለብን። እቺ ልጅ እንደዛ አይነት ጥቃት ደርሶባት እዚህ የምንቀመጥበት ምክንያት የለም። ተነሽ። አንቺ አታለቅሽ። ያለቅሱት ይሄንን የፈጸሙበት ሰዎች ነው። አንቺ ተበዳይሽ ነይ። ዝቤት
ሰላም እንዴት ነህ? ሰላም ነው ብራዘር? ሰላም ማን ነው? ወደዛ የሆነ ሰው አየሁ ልበል? እሱ ምንም እንትን ነገር የለም። ምን እንዴት ነህ ብራዘር? ማን ልበል? ምንድን ናችሁ? አንተን ፈልጌ ነው፣ ላወራ ፈልጌ። ስለምን ጉዳይ? ካሜራስ ምንድን ነው? ካሜራ ትፈራለህ? አይ እኔ ምንም የሚያስፈልግ ነገር አለና እኔ እንደምታየኝ ባቼን ነኝ ያሉት። ስለዚህ ካሜራ ምን ያደርጋል? ወይም ደግሞ ትልቅ ሰው አይደለሁም፣ ታዋቂ ምናምን አይደለሁም። አይደለም ታዋቂ አይደለም እኮ። ስለዚህ ምን ታደርጋለህ? መንገድ ብዙ ስለሆነ አንዴ ቁጭ ብለን የምናወራቸው ነገሮች አሉ። ስለምን ጉዳይ ነው የምናወራው? ስለምን ጉዳይ በጣም ጥሩ ነው። አሁን ስለምን ጉዳይ? ስለዚህ እኮ ካሜራ ምንም ያደርጋል። ስለምን ጉዳይ፣ ለምን እንደመጣው፣ አንተም በምን መንገድ ልጠቅምህ እንደምችለው በጣም ታዋቂ ሰው እንደሆን ታውቃለህ። በምንድን ነው ታዋቂነቴ? በስራ ምን አይነት ስራ ሰርቼ ነው ታዋቂ ምናምን የምትለኝ? የፈራው ነገር አለ? የምፈራው ነገር የለም፣ ግን እኔ ካሜራ ምን ያደርጋል? ይሄ ሁሉ ሰው ምን ያደርጋል? ምናምን ነገር አለ እዚህ ቤት ሰው የደበቀው ሰው። ሰውዬ ምን እያደረክ ነው ያለው? ምን እያሰብክ ነው ያለው? እሺ አንዴ ቁጭ ብለን እናውራ። አይደለም ጥያቄ መልስልኝ እኮ ነው። ይሄ ሁሉ ሰው ወይም ካሜራ ምን ሊያደርግ ነው እኮ? ካሜራ ምን ሊያደርግ መጣ መሰለህ? ያንተን ተሞክሮ ለሌሎች ሰዎች ለማጋራት ነው። ምን አይነት ተሞክሮ አለኝና ነው? ችግር የለውም፣ ዝም ብለህ ቁጭ ብለን እናውራ እኮ። እሺ አይደለም እኔ ነኝ በቤት መጋበዝ የምችለው። ብዙ ጥያቄ አታብዛ። ጥያቄ ማብዛት አይጠበቅብህም። ምን ፈልጋለህ? እኔ እኮ ምን አይነት ጥያቄ የሆነ ትልቅ ነገር ሲኖር ነው ሰው ልጅ ተሞክሮ ያንተን ተሞክሮ ሌላ ሰው መናገር ብቻ። ስለዚህ የለኝም ብለህ ነው የምታስበው? ምን አለ እኔ ምንም ተሞክሮ ምናምን የለኝም። ተሞክሮማ ሁሉም ሰው አለው እኮ። ሁሉም ሰው አለው እንዴ? እኔ ደግሞ ይሄን አለ ማን ሁሉም ሰው የሚሰራው ስራ ነው። ይሄ አንተ ቤት ነው? ያምራል፣ ቆንጆ ቤት። ያው ሰው ጋር ጠግቼ የምኖረው ሰው ጋር እንጂ እኔ ቤት አይደለም። ማን ጋር ሰው አለ እዚህ ቤት ውስጥ? ጓደኛዬ የነበረ ወጥቷል። እሱ ጋር ነው ጠግቼ የምኖረው። የሆነ የድምፅ ኮቴ የሰው ኮቴ ምናምን ያየው መሰለኝ ድንገት። አይ እንትን ብዥ ብሎብን እንጂ እንደዚህ ሰው ምናምን የለም። እርግጠኛ ነው? እኔና እሱ ነው፣ ወይንም ደግሞ እህቱም ነበረች፣ እሷም ስራ ነች። እንግዲህ ሌላ ሰው የለም። ምንድን ነው የምትሰራው? እኔ ሊስትሮ ነው የምሰራው። ሊስትሮ ነው የምሰራው? ሊስትሮ እዚህ ቤት ውስጥ ሊስትሮ ስራ የለም ዛሬ? አይ እረፍት ምናምን አንዳንዴ ግድ ነው እረፍት ምናምን ለማድረግ እኔም አንዳንዴ ያረፍ እላለሁ እንጂ ሌላ እንትን የምለው ነገር የለኝም። ስለዚህ እዚህ ነው እኔ እኮ ዝም ብለህ ገባህ እንጂ እኮ ምንም ከእኔም ተሞክሮ የሚሰጥ ነገር የለም። ግን እንደመጣልህ ነው። አሁን ዝም ብለህ ገብተህ አንተ ተሞክሮ ታዋቂ ነህ ምናምን በሊስትሮ ከሆነ ማንኛውም ሰው የሚሰራው ስራ ነው። አይ ባይዘው ሊስትሮ እኮ ነው ሰው መነሻ እኮ ሊስትሮ። ከሊስትሮ ተነስቶ ሀብታም፣ በጣም ብዙ ስኬታማ፣ በገንዘብም በአእምሮም በጣም ብስለት ያለው ሰው እንትን ስትል ነው። ስለ አሁን የሚያግዝ ሰው ወይንም በሀሳብም ሆነ በእንትን የሚያግዝ ሰው ሲኖር ነው ሀብታም ምናምን የምትሆነው። እኔ ደግሞ የሚያግዝ ሰው የለም። እኔ ያግዛለሁ፣ ቤተሰቦች ምናምን አሉ፣ እነሱን ሰርቼ ነው የማግዘው። የት ናቸው ቤተሰቦች? ክፍለ ሀገር ናቸው። ክፍለ ሀገር። አንተ አዲስ አበባ መጥተህ ነው? አዲስ አበባ መጥቼ ነው። ምን ያህል ጊዜ ሆነ አዲስ አበባ ከመጣህ? ኦልሞስት ወደ 5 ዓመት 6 ዓመት ሞላኝ። 6 ዓመት 5 ዓመት 6 ዓመት ሞላኝ። ሊስትሮ ነው የምትሰራው? ያው ሊስትሮ እሰራለሁ። አንዳንዴ ደግሞ እሱም አየሩ ሲቀዘቅዝ እንትን እሰራለሁ። ያው የጉልበት ስራ ምናምን። ምን አይነት ስራ ነው የጉልበት ስራ? ያው አሁን ህንፃዎች ምናምን ሲሰሩ አሸዋ ምናምን ማለት እንደዛ እሰራለሁ። ህይወት እንዴት ነው? ከባድ ናቸው ለመናገር ከሆነ በጣም ከባድ ነው። ስለዚህ ሰው ቤትም እስካለ ድረስ በጣም ይከብዳል። ሰው ቤት ነው የምትኖረው? እዚህ ቤት? ስለዚህ እሱ የምኖርበት ቦታ ስለሌለ እሱ ጋር ነው ብቻውን ያለው። ማን ነው እሱ ጋር? ማለት ጓደኛዬ ነው እሱ። ስለዚህ የአንድ ሀገር ልጆች ነን። ማለት በዚህ ዘመን አሁን ሰው ማስጠጋት አይደለም ለራስም ለመኖር ከባድ ነው። ምን ያህል ያው ከቤት ተራርተህ ምናምን እኔ ስለምንረዳ ያገኘሁትንም እሱም 50-50 እንትን እያለ ነው። የእሱ የራሱ ቤት አይደለም፣ ተከራይታችሁ ነው? እኔም ያለ የአቅሜን ያህል አግዘዋለሁ። ስለዚህ ያለን እንትን ማለት ነው። ምን ያህል ገቢ አለ አሁን? በቀን ምን ያህል ገቢ ታገኛለህ? ይሄን ያህል የሚባል አይደለም። ስለዚህ ይሄን ያህል ብዙም እንትን በላል 2000-3000
በቀን ለዛውም እሱም ዝም ብለህ አልሰራም ከተባለ ኖ አይደለም በጣም ለፍቼ ማገኘው ብር እንጂ 500 ማገኝበት ነገር አለ። ሁሉም ለፍቶ ነው የሚያገኘው እኮ። ስለዚህ ተሞክሮ ይሄ ነው። የታን ተሞክሮ 2000 እና 3000 በቀን ካገኘ በጣም ሀብታም ነው። ባይዘው በቀን ሁሌ እኮ አይደለም እንደምትየኛው እንደዚህ አሪፍ ቁጭ ይላል። ሁሌ ባይሆንማ እኮ 2000 3000 አትለኝ እኮ ሁሌ አይደለም። አሁን እየነገርኩ ነው ያለው። ሁሌ ማገኘው ሁሌ ባይሆንም 5000 ልታገኝ ትችላለህ ማለት ነው በቀን። ምንድን ነው እያወራ ያለው? በጣም እኔ አሁን እኮ እየነገርኩ ያለው አይ ገንዘብ ልወስድብህ እኮ አይደለም ላደንቅ ነው። ኧረ እኔ እሰጥሃለሁ በጣም አለው። እኔም ልሰራ ነው ማለት እኮ ነው እኮ ስራ ደስ ይለኛል አይደለ? አሪፍ ነው ማለት ነው። አንተ አባባል እኮ ነው የሚገርመው። ምን ንገራለሁ? እኔም እሰራለሁ። አንተ አሁን እኔ ተሞክሮ ብለህ ተመጣ ወይን የሆነ ነገር ለራሱ የሆነ ስራ ሊኖር ይችላል አይደል? ስለዚህ ሊስትሮ ጋር ምን አስመለሰ? ኑሮ ከብዶ ነው ሊስትሮ ስራ አይደለ? እሱማ ስራ ነው። ቡና የምጠጣበትን ሻይ የምጠጣበትን ሰዓት መጥቻ አልሰራ። እሱማ ልክህ እኮ ነው ትሰራበታለህ። የስራ ትንሽ ደግሞ የለውም። በቀን 3000 ደግሞ 2000 ምን ነው ነገር አይ ስለ ነገር እየልን ያለው ይገርሙኛል። ታውቃለህ ኦኬ ደብሮ ነው ተፎካካሪ እንዳልሆን ነው። አረ ምን ብዙ ሰራተኛ አለ። ፈራ በጣም አትፍራ። ምንም ያስፈራኝ ነገር አለ ብለህ ነው? ስራዬን ተሞክሯል። ተሞክሮኝ ነገርኩ። አሁን ደግሞ በቃ ተሞክሮኝ ከሰማ ሰው ቤት ነው የመጣው። ስለዚህ ብትወጣ ደግሞ ደስ ይለኛል። ያንተ ቤት አይደል? ጓደኛዬ ነው። እኔ አሁን እዚህ ጋር እሱን ሰላም ማከል ሌላ እሱ ሳመጣ በጣም ነው የሚደብረው። ይደብረዋል። ግን ያው አንተም የራስን ነገር ታወጣለህ እዚህ ቤት ላይ አይደል? ስትኖር ተከራይተህ ባወጣም እኮ ይናል እሱን ሀል ባወጣው ነገር አይደለም። ኦኬ ጓደኛ ማለት እኛ ጋር ብታወራ ተሞክሮን ለሌሎች ወጣቶች ብናጋራ ይደብረዋል? ምን አይ እንደዛ መደበሩን አይደለም እኮ እያልኩ ያለሁት። እሱ አሁን ያለበት ሳልነግረው ሌላ ሰው ቢመጣ ሊደብረው ይችላል። ይሄ ነገር ደግሞ ከሰማ ችግር የለውም። አሁን እኮ ምንም ሳታሳውቁኝ ምንም ሳትሉ ነው የመጣችሁት። አይ እኛ ድንገት ሰዎች ያ ልጅ ጠፋ ከስራ ምናምን ሲሉ ማናሳል ምን ይሄናል ስጠፋ ጊዜ ያው አንዳንዴ ምን አለ መሰለኝ እኛ በስራችንም በተለያየ መንገድ ለስራ ስንወጣ ስንንቀሳቀስ የተለየ የምንለውን ነገር እናደርጋለን። ምክንያቱም አሁን ሰው ሲጠፋ ጠፋ የሚል ሰው የለም አይደል? አሁን እኛ ሲጠፋ ለምሳሌ አርቲስት ከሆነ ማንኛውም ማህበረሰብ ተከታተሉ ነበረ። መከታተል አይደለም አሁን የሰው ልጅ ስራ ሲኖረው ያን ስራ ትቶ ሌላ ስራ ይሰራል። ስለዚህ ከዛ ቦታ አንተ ግን ከሊስትሮ ሌላ ስራ ልትሰራ እንዳልነበር በጣም የቅርብ ኢቭን ሊስትሮ የምትሰራበት አካባቢ ላይ ሱቅ ላይ ምናምን ያውቁሃል። ስለሚያውቁ ይህ ልጅ ጠፋ እስኪ ፈልጉት እና ናፍቆናል እና ደግሞ በጣም ጀግናና ታታሪ ልጅ ነው። የእሱን መጨረሻ ማየት እንፈልጋለን። በጣም ታታሪ ልጅ ነው። እኛ ደግሞ ወጣቶች ላይ እንሰራለን በደንብ በተለይ ከዜሮ የሚነሱ ወጣቶች ላይ በጣም ማለት ሀስላቸውን መጋራት እንፈልጋለን። እኛም አንተ የደረሰብህን ነገር አንተ የደረሰብህን መከራ፣ ችግሮች ሰምተን ለሌሎች ሰዎች ማስተላለፍ እንፈልጋለን። ስለዛ ስናጣራ አካባቢው ላይ ስለሰማን ነው ወደዚህ የመጣ ነው። እና ምንድን ያስጠፋ አዲስ ስራ ጀምረ ነው ህይወትን አሸንፋት በእርግጫ ብልሃት ነው ያችን ሊስትሮ ያው መቼም ያሳለፍከውን ነገር ዝም ብለህ አትተውም። ያው ስራ ካልተመቸ አንድ ቦታ ልቀየር ትችላለህ። እኔ ስራውን ትቼው አይደለም። ስራ ካላገኘው ምንም ማድረግ አልችልም። ያንኑ ነው የምሰራው። ቦታ ያው ሰፈር ምናምን በመቀየር ምናምን ነው እንጂ ይሄናል ደግሞ ይሄናል በጣም እንትን የተባለ ታሪክ የለኝም። ያው ከዛ መጣው ብዙ ላይፎችን ብዙ ቻሌንጆችን አለፍ። ያው ምንም ያመጣው ታሪክ የለም። ለምን እግዚአብሔር ይመስገን ቤተሰብን እረዳለሁ ምናምን እላለሁ። አሁን ይሄንን ነው እኔ እንትን ልል የምችለው እንጂ አሁን የምሰራው ሊስትሮ ነው። ሌላ የምሰራው ስራ የለኝም። ስለዚህ አሁን አቅጣጫ ቀየርክ እንጂ እየሰራሁ ነው። እኔ አሁን ለምን ቀየርክ አቅጣጫ? ከምትሰራበት አየር ያለበት ቦታ ሄደ ጠጋተ በጣም አየር ነበር። የተለየ ስራ ሰርተህበት ነው ወይስ የተለየ ስራ? አይ ቦታው ያስታውቃል በጣም። አንደኛ ሱቅ መሀል ነው፣ ከፊት ለፊት ባንኮች አሉ። በጣም ቦታው ጸዴ ነው። ብዙ ስራ ልታገኝበት ከዛ በላይ ልታገኝበት ቦታ ላይ አሁን እንዳልከኝ ደግሞ 3000 2000 ካስገኘልህ የቀየርክበት ወይ ከሰው ተጣልተህ ነው ወይ የሆነ ወንጀል ሰርተህ ነው ካልሆነ በስተቀር ወንጀል ብሰራማ እዚህ አታገኘኝም ነበር። ወንጀል ብሰራ እኔ
እንዴት እዚህ ታገኝና ልታወራኝ ትችላለህ? ኦኬ የት ነበር ማገኘው? ያው እስር ቤት ነው ታገኛለህ። ወንጀል እኮ ሲሰራ ነው። ወንጀል አንድ ሰው ተሰራ እስር ቤቱ ነው አይደል? ቤቱ ስለዚህ በፊት ከነበርክበት ቤት ለምን ለቀቅ? ሊስትሮ ያለ ይሄ መፍትሄ እኮ ነው የመልቀቅ ሀሳቡ። ስለዚህ እኔ በቃ እዛ ሰዓት ላይ ማወቅ ፈልጌ እኮ ልነግርህ እኮ ማወቅ ተፈለግ እዛ ሰዓት ላይ ያንን ቤት የመክፈል አቅሙ የለኝም። ጓደኛዬን ሳማክረው አንድ ሀገር ልጆች ስለሆነ እስከ ራስን እስከቻልክ ድረስ እኔ ጋር ተቀምጠህ ሼር እያደረግን መቀመጥ ትችላለህ ብሎ ነው የመጣሁት። ስለዚህ ምንም የቀየርከው ስራም የለም፣ ቤት ብቻ ነው የቀየርከው? ምንም ቼንጅ ያደረኩት ስራ የለም። እንደምትይኝ ነው ስራዬን እሰራለሁ። ዛሬ እንደው አጋጣሚ ሲያጋጥም እኔም ስራ ፈትቼ ቁጭ ብዬ ያገኘኝ እንጂ ይሄ የሆነም ቦታ የምታገኝ ነው ስራ ላይ ነው የምታገኘኝ። ጓደኛ ዛሬ ስራ ሆኖ ነው እሱ ሁሌ ነው ስራ ላይ ነው፣ እሑድ ብቻ ነው የሚያርፈው። እስኪ በስራ አጋጣሚ ከአንተ ጋር በጣም ቅርብ ጠዋት ማታ ጫማን የምታስወለውል ፋድርጋት ጫማን ፋድርጋላት ወደ ስራ እንድትወጣ የምታደርጋት አንድ ደንበኛ አለች። እንግዲህ ያችን ደንበኛ እስኪ ዛሬ ላግዘው ፈልጋለሁ፣ የራሱ ነገር ከፍቶ እንዲሰራ ፈልጋለሁ ብላ ዛሬ ወደዚህ መታለች እና አንተም ጋር ቅድም የመምጣታችን ዋናው ምክንያት እሷ ናት። እስኪ እሷን ላምጣትና ለአንተ ሰርፕራይዝ አለኝ። ሰርፕራይዝ አለኝ። አትቸኩላ። አይደለም ወጣት ስትሆን አትቸኩል። በጣም ብዙ ሰው ነው የማውቀውና ማንኛው ነች? እስኪ አንዴ ቆይ ትምጣ፣ ግድ የለህም አንዴ ትምጣ። የአንተ ደንበኛ ነች፣ በጣም ደንበኛ ናት። በጣም ከአንተ ጋር ቅርበት አላችሁ። ስታያት ደስ ይላል። ጠፋ ያለችንም አንድ እስኪ አንዴ ይዣት ትምጣ። እንግዳችን ምን ነው እንዴ ማለት አንደኛው እሱ ነው ያለበት ማለት ነው። ማነው አንደኛው እሱ ነው? እሺ አሁን ይኸውልህ አይደለም። አይ ቆይ ስለኔ ልታግዘኝ የምትመጣው እሷ ነች ወይስ ምን ነው? አታውቃትም እኮ። ለምንድን ነው የምታለቅሰው? እሺ እኮ ጠይቃት። አይ ስለኔ ታውቃታለህ። ሰው ዝም ብሎ ሊያለቅስ ይችላል እኮ እና ልታግዘኝ እያለቀሰኝ የምታግዘኝ ደግሞ እሺ ማላውቀውን ስለምን ታመጣልኛለህ? አፍን ዝጋ። ምንድን ነው አፍን ዝጋ? እያስፈራራኝ ነው? እያስፈራራሁ አይደል እኮ እና እያስፈራራኝ አፍን ዝጋ እኮ እያልኩ ለምን እንደምታለቅስ አይደል የፈለከው እኮ ተናገር እኮ። ዝም በልና አንተ ለምን እንደምታለቅስ እሷ ታውራ። እሺ ስምሽን ማን ነበር ያልሽኝ? እሺ አበባ። የደረሰብሽን ነገር እሱ ማን እንደሆነ እዚህ ላይ ምን አስተዋጽኦ እንዳለው አስረጅ። እሺ መጀመሪያ ጓደኛ ተብዬው ናት ይዛኝ የመጣች ማለት ከዛም በፊት ሁሌ ይመጣሉ እዚህ ቤት 2 ወር ነው ከዛም በላይ ሆኖኛል። ልጅቷ ጋር ጓደኛሞች ከሆነ ከዛ እሷ ከደፈረችኝ በኋላ እሱን የደፈረች እሱ ደፈረሽ? ከዛ ሌሎች ናቸው ማለት ሁለታቸው ብቻ አይደሉም። ምን ማለት ነው? ምን እያልሽ ነው? ወይም ሰው ተመሳስሎብሽ ከሆነ ተናገሪ። ሰው ተመሳስሎባት ሊሆን ይችላል። አንተ ራስህ እኮ ደንግጠህ ነበር። አንተ ራስህ እኮ ደንግጠህ ነበር። አንተ ራስህ እኮ ደንግጠህ ነበር። ልቀቀኝ። አንተን የደፈርካት ቁጭ በላት። ልቀቀኝ ብሎ ሊስትሮ ልቀቀኝ። ስለምን ምንድን ነው መደፈር የምትወው? ዝም በል አንተ። ቁጭ በል። ምንም ነገር ስነ ስርዓት በህግ አምላክ። አንተ ራስህ ስነ ስርዓት እንዴ! ዝም ብለህ እንዴ እያመጣህ እኔም በማላውቀው ነገር እንትን አታውቅም። ወንጀለኛ ልታደርግ ውጡልኝ። አሁን ከቤት ወደ ቤት ቁጭ በል አንተ። አንተ ሌላ ነገር እንትን እንዳልታ ልጅቷ ለምንድን ነው እንደዚህ ያደረጋችኋት? ማነው? ምንም ያደረጋችኋት ከሊስትሮ አይደለም የምትሰራው። ምን ማለት ነው? ቀይረህ ምን እንደምትሰራ አውቃለሁ። እሺ ምንድን ነው እና እቺ የምታለቅሰው ለምንድን ነው እንዴ? ምን አቅልሃለሁ? ኧረ እባክህ ነው እንዴ? ዝም እንዴ ቀጣፊ። ዝም በል ምን አባህ ነው የምትለው? ምን አባህ ነው የምትለው? አንተ ሴት እንዴት ትደፍራለህ? ዝም ብለህ አሁን ፀጉርን ከላይ ልክፈፍልህ ፀጉርን። ታዲያ ማን ነው? ተናገር። አንገትን ሳልል ተናገር። ሰማኛለህ ማለት ተቀናበል። ያረከውን ነገር አንድ ባንድ ትናገራለህ። ሰማኛለህ? እዚች ላይ ላደረጋችሁት ነገር ሁላችሁም ዋጋ ትከፍላላችሁ። ከሊስትሮ ወጥተህ ሰው ላይ ወንጀል መስራት ከጀመርክ ብዙ ጊዜ ሆነዋል። እውነት ነው፣ ውሸት ነው። ቆይ በቃ እሺ እነግርሃለሁ። ሰማኛለህ?
ያለ ምክንያት ያንን ስራ አቁመህ እንደዚህ ደልበህ እሺ በቃ አሁን እኛ ስራችን መስራበት ታውቁ ነው ማለት ነው እኮ ስራችንን እየሰራን አይደል እንዴ? ምን አባ ነው ወይ ደግሞ የራሳችሁን እናንተ የምትሉትን ስራ ስጡ። እሺ ይሁን ካንተ መስራት ካለበት ካንተ ጋር ገና አልጀመርኩም። ምን ስታደርግ እንደነበረ ማን እንደሆንክ አሁን የምትሰራውን ስራ እያንዳንዷን ነገር ትነግረኛለህ። ከማን ጋር ተባብረህ እንደምትሰራ ሁሉንም ነገር ትነግረኛለህ። ገባ አይደለም? አሁን እኮ ይሄንን እሷን ማምጣት እኮ አይጠበቅብህም ነበር ማለት እኮ። መናገር ካለብህ መጀመሪያ መናገር ነበረብህ አይደል እንዴ? ለምንድን ነው የማላመጣት? ማምጣት የለብህማ። ጠይቀኸኝ እኮ መንገድ ሌላ ስራ ሌላ ቦታ ቀይሬ ነው ሊስትሮ ነው የምሰራው አላልክ እኮ። እኔ ተቸገረኝስ እንዴ? ቸገረኝ ሰሩ በቃ። እኔ ደግሞ ሲጀምር አልደፈርኳትም። ለምንድን ነው ሲቸግርህ ትደፍራለህ? ሰው ለምን የደፈርኩት ነገር የለም። ምንድን ነው የቸገረህ? ብር ነው የቸገረህ ወይስ ሌላ ነገር ነው የቸገረህ? ብር ነው የቸገረህ። ሌላ ምን ቸገር? ሴት መድፈር ጋር ምን ያገናኛል መቸገር? እሺ ልቀቀኝ። በጉልበት አለ አይደል? አሸከማለሁ አላልክም? ተሸክም አትኖርም? እኔ የደፈርኩት ሰው የለም እንዴ? የደፈርኩት ሰው የለም። ታዲያ ምን ያረከው ነው? ሰው ዝም በል። ምን አንተ ባትባል ውሸትህን ነው። ውሸታም ባይኗ አይታለች እኮ የተናገረች እኮ። እኔ መስያት ሊሆን ይችላል ግን እኔ አይደለም እንትን ያልኩት። ምንም አልመሰለኝም። አጥልኩ በተደጋጋሚ ይመጣ የሚወራው ነገር እንዴ ወስጅ ያለ እንዴ ማይሰራም ሲጀመር አይሰራም። ውሸት ነው። የተለያዩ ሴቶችን እያመጡ ነው ነበር የምሰራው። እኔ እንዲስሩ ነበር የምሰራው። ከዛም መጣችና የሆነ ሴት መጣ ከዚህ መስራ ላውጣ ፈልጋለሁ አለች። እኔ ስራ ማንኛውም ስራ ከሆነ እሰራለሁ፣ ምክንያቱም እዛ ቤተሰቦች የተራቡብኝ ስለሆነ ችግር የለውም አልኳት። በቃ ሊስትሮ እንደማይሰራ አንቺ በእና አወቅሽ? ከዚህ በፊት አይተሽ ወይም አግኝተሽ ታውቂያለሽ? እዚህ ጓደኛዬ ጋር ስመጣ በተደጋጋሚ ስለማየው ነው። ስለዚህ ውጭ ሊስትሮ ነው የምትሰራው፣ እዚህ ደግሞ ሴቶችን ማምጣት ነው የምትሰራው ነው አይደል? ነው አይደለም? ማናት ሴትዮዋ? አሁንም እኮ የምሰራው ሊስትሮ እየሰራው አንዳንድ ሴቶችን ድንግል የሆኑ ሴቶችን ነው እንትን ብለው። ኦኬ ድንግል በምንድን ነው ቼክ የምታደርገው ድንግል መሆናቸው? ያው አወራለሁ ከነሱ ጋር አወራለሁ ከነሱ ጋር። ከዛም ብዙ ሰዓት ሊፈጅብኝ ይችላል። እሺ በአንድ ሴት ብቻ ላላወራ ይችላል። ብዙ ሴቶች ነው የማወራው። ግን እዚህ የቀር አምጣ የተባልኩትን ነው የማመጣው። እሷ ስታዘኝ ነው። ስለዚህ አንተ ሴቶችን ድንግል ሴቶችን እየመረጥክ ወደ ሴትዮዋ ታመጣለች። ማን ሴትዮዋ? ነጋዴ ናት? ምንድን ናት ሴትዮዋ? ስለ ባለ ሁለት ጾታ ነው ያላት። ሁለት ጾታ ወንድም ሴትም ነች። አይተኸዋል? ያው እሷ የነገረችኝ ነው። እዛ ደግሞ እምነትም ደግሞ ሳታይ ለምን ታወራለህ? እንግዲህ እውነቱን ነው የነገርኩህ። የኔ መረጃ እኔ ለእሷ ማቅረብ ካለብኝ ደግሞ ለእሷ ያለኝን ነገር ነው የምነግርህ። ማስረጃውን እየነገርኩህ ያለሁት። አሁን የት ነው ያለችው? እንጃ። እኔ ብቻ በደወለችልኝ ሰዓት ነው የማቀርብልህ። ስለዚህ እዚህ ቤት ትኖራለህ ያልከው ከወንድ ጋር ሳይሆን ከእሷ ጋር ነው? እኔ እዚህ ብቻዬን ነው። አሁን ከሰው ጋር ትኖራል ነበር ያልከኝ የነበረው እኮ። እና መናገር ካለብኝ እየነገርኩህ። ቀጣፊ። አሁን ብቻዬን ነው የምኖረው ከሰው ጋር አዋተን ከጓደኛዬ ጋር በቃ። አሁን ቸገረኛ። ሲቸግረኝ ወደ እሱ በቃ ስራ ሄድኩ። ምን ነው የቸገረ? ስጠኝ እኔ ልስራ እችል። ምን ቸገረ? ቤተሰቦች እግር አለ እየሰራ ነው። በቀን 2-3 ሺህ እንደምታገኝ ተናግረሃል። የምትሰራበት ቦታ የነበረው ቦታ ላይ በጣም እዚህ ማለት ነው ዘመድ ከሌለ ወይንም ደግሞ እኔ ተምሬ ጨርሻለሁ። ተምሬ ጨርሼ ስራ ጥቼ ነው ሊስትሮ የገባሁት። ስራ ነው እሱ እኮ። ታዲያ ማግኘት ካልቻልኩስ? ብዙ አመት ፈጀው። በጣም ብዙ አመት የሰው እግር ስጠርግ ቆየሁ። በቃ ማግኘት አልቻልኩ። ምን ላድርግ? ይሄ አማራጭ ሲመጣልኝ ደግሞ ማስደፈር ጀመረ። እኔ ምንም የደፈርኩት ከዛ ለእናትህ ገንዘብ ትልካለህ። ግን እናትህም ሴት ናት አይደል? እኔ ምንም እዚህ ሴቶችን ድንግልናቸውን እንትን ትላለህ። ቼካ በስህተት እሺ፣ እህትን አምጥተህ ለእሷ ብትሰጣት እህት የለህም? አሁን እኮ እየተረዳኝ አይደለም። ዝም በል። አንተን የሚረዳ ጭንቅላት የለኝም። አልረዳህም። ለምን ልረዳ እንዴ? ችግር ያልፋል፣ መከራ ያልፋል። እንደኔ ያላልፍ ካለኝስ እንዴ? ብዙ መከሮችን አሳልፍኩ። በቃ ከዛ ራሴን ለመቀየር መጣሁ። በቃ መከራዎችን ህይወትን በተለያየ አቅጣጫ መሞከር ነው እንጂ እናትህ ላይና እህትህ ላይ እንዲደረግ የማትፈልገውን ነገር ሌሎች አንድ ፍሬ ህፃናት ላይ ህይወታቸውን ማበላሽ። ከዛ በኋላ ምን እንደሚሆኑ ታውቃለህ? ህይወታቸውን እኮ ክብራቸውን ካጡ እኮ ህይወታቸውን መኖር አይችሉም። ጭንቅላታቸው ውስጥ እድሜ ልካቸው። የት ነው ያገኛችኋት?
ምን ነው እኛ አሁን እሷ ሌላ ቦታ ነበረ ውሰዱና ጣሏት ያለችው ስለ እንዳበደች ምናምን አድርጋ ነበር እንትን ያለችው አይደለ? ስለዚህ አሁን አላበደችም። አሁን አላበደችም አለች በህይወት። ኦኬ ስለዚህ ተሰብዳችኋላችሁ ማለት ነው አይደለ? እኔ ስራ አይደለም እኔ አምጣ የተባልኩትን ነው። አንተም እዚህ ውስጥ አለህበት። የኔ ስራ አይደለም ይላል እንዴ? ደግሞ ታመጣለህ፣ ታስደፍራለህ፣ ትጥላለህ፣ ትገላለህ። አራኔ የገደልኩት ሰው የለም እንዴ? ለምንድን ነው አንተ ድንጋይ ራስ ዝም በል። አንተ ድንጋይ ራስ ዝም በል። ምንም እንዳታወራ። በጣም እያናደርከኝ ነው። ዝም በል። ከተጠያቂነት አትድንም። መጀመሪያ ከጀምሮ አንስተህ ኃጢአት እንዲሰራባቸው ወንጀል እንዲሰራባቸው አሳልፈ የምትሰጠው አንተ ነህ። የወንጀሉ የመጀመሪያ ተጠያቂ ነህ ማለት ነው። የኔ ናት ይኸውልሽ፣ ምንም ሳትፈሪ ይህን ሰው ያየሽበትን ቅጽበት ምን ሲያደርግ እንደነበረ ከማን ጋር ምን ሲያወራ እንደነበረ የሰማሹ ነገር ካለ መጀመሪያም ወደዚህ ሲያመጣሽ እሱን ያመጣሽ ወደዚህ የመጣችኝ ጓደኛዬ ናት። መጀመሪያ የደፈረችኝ ጓደኛዬ ሁለት ጾታ ያላት ማለት ነው። ማን ነው ስሟ? ትዕግስት ብሎ ከሷ ጋር ነው የሚኖሩት። ጀመር አብረው ነው የሚኖሩት። እዚህ አንድ ቤት ነው የሚኖሩት። ምንም የሚያወራው ነገር ሁሉ ውሸት ነው። እስካሁን ያገረው ነገር ሁሉ ውሸት ነው። እንደዚህ እየደፈሩ ልጆቹን ይገላሉ። ምናልባት የዛን ሰዓት የመጣው ሰዓት አንዷን ልጅ ገለው እሷን ደግሞ ማታ እንገላታለን ሲሉ ነው ያምልጭ የወጣሁት። እነሱን አጋጣሚ ያችኛዋን ልጅ እየገደሉት ማለት ነው። ነምሳን ለማውጣት እንትን ሲሉ ነው እጄ እንደዚህ ከኋላ አስረው ነበረ። ከዛ እጅ እንደታሰረ ነው አምልጬ ውጭ ላይ ሰው ይፈታልኝ እጄ። ከዛ ለምን ወደ ፖሊስ አለች? በቀጥታ እኔ ዛን ሰዓት ደም እየፈሰሰኝ ስለነበረ የትም ቦታ መሄድ አልቻልኩም። ግዴታ ጫካ ውስጥ ነበረ ራሴ መደበቅ የነበረብኝ። የዛን ሰዓት ከወሬ ምንድነው እንትን እያለች ያለችው? አንተ ምላስን ቆርጬ አይደለም እየገደሉ እኮ ነው እያለች ያለችው። ያልተሰራ እኔ እኮ ምንም እዚህ ምላስን ቆርጬ ያገኘችኝ እኮ አንዴ ነው። እኔ ምላስን አይደለም አንዴ ከእሷ ጋር የምንገናኛ ሌላ ሰው ነው መጥቶ የሚወስድላት። በቃ ምንድነው እኔ እንትን ስለዚህ አሁን እሷ የምትናገረው ነገር አታውቅምና አንተ ጠፍተህባት ነው ኖ እንደዛ አይደለም እያልኩ ያለሁት እኔ። ስለዚህ እሱ አይደለም አሁን እኮ ልታዳምጠኝ አልቻልክም። ዝም በል ትለኛለህ። ከኔ መላክ አለብኝ። ለእናትህ ለቤተሰቦች መኖር ከፈለክ ከኔ ጋር አትከራከር። አይደለም የምትናገረው ነገር አትናገርም ነው። አብረን እየኖርን አይደለም። እቺ ልጅ በደል ደርሶባታል። በደል እንደደረሰባት እኮ እየነገርኩህ ነው። በደል እንደደረሰባት እናውቃለን። ግን ሰው መግደል ስለመግደል ለምንድን ነው ብዙ ነገር የምትወሩ? እናውቃለን እኮ ምን እንደምትሰሩ። እንደዚህ አይነት ነገር ብዙ እጅ አለ። እኔን አስቆምከኛ። እኔ የሆነ ነገር ልታደርገኝ ትችላለህ ካል ብዙ ሰዎች አሉ እሷ የሚያግዛት እሷንም የሚረዳት። ምክንያቱም እሷ ብዙ እጅ አላት። እሱንማ እገምታለሁ። ይኸው ሰው በአደባባይ እየደፈራችሁ እየገደላችሁ አይደለ? ማንም ሰው እንደማይደርስባችሁማ እኮ እየገባኝ ነው። እጇ ረጅም እንደሆነ አንተም ደግሞ እቺ ልጅ እኮ ቤትም መሞታ እንደማይቀርላት አምና ነው። የእሷ ተባባሪ አልነበረች እንዴ? ጓደኛዋ አይደለች እንዴ? ጓደኛዋ አይደለች ማለት ምን? ጓደኛዋ የራሷ ጓደኛ አለች እንዴ? እኮ ጓደኛ አድርገው እየቀረበች እኮ ነው እንደዚህ ያደረገች። ከዚህ በፊትም እንደዚህ አይነት ኬዝ ገጥሞኛል። ግን ቆይ እንዴት አድርጋ ቀረበች ማለት እኔ አሁን እዚህ ጋር ማወቅ የምፈልገው እንዴት አድርጋ ቀረበች ማለት ምን ብትልሽ ነው? መጀመሪያም እንደዚህ አይነት ቅርበት ውስጥ ገብታችሁ ማለት እንደዚህ አይነት ጥቃት ከመድረሱ በፊት ብዙ አይነት ስቴፖች አሉ። መጀመሪያ እንዴት ነው የቀረበች? መጀመሪያ የተዋወቅነው ታክሲ ላይ ነው። አጋጣሚ ዴሊቨሪ ምናምን አልሰራ ብሎኝ ነበር እኔ ማለት ነው። ከዛ ለታክሲ የሚከፍለው አጥቼ ታክሲ ውስጥ ነው እሷን ያገኘኋት። እሷ ከፈለችልኝ ማለት ነው። ከዛ በኋላ ምንድን ነው የምትሰሪው ምናምን ስትለኝ አይ ለጊዜው ስራ የለኝም እንደዚህ ባገኘሁት ነው ተፍ የምለው ቋሚ ስራ የለኝም ብዬ ነገርኳት። ከዛ የሆነ ስራ አፈላልግልሻለሁ እኔ በቃ ስልክሽን ስጪኝ ብላኝ ስልክ ተቀበለች ማለት ነው። ከዛ በኋላ አብረን ስራ እንፈልጋለን እያለች እንዳይደብርሽ ስራ ከሌለሽ ነይ ቶሎ እያለች ቤት ትጠራኛለች። በሰዓቱ ስራ አልነበረሽም? አዎ ስራ ቋሚ ስራ አልነበረኝም ነበር። ከዛ ስራ ገባሽ ምናምን ስትለኝ አይ አልገባሁም፣ ስራ ከቋሚ ስራ አላገኘሁም። ከአንዳንዴ እንደዛ አልፎ አልፎ ሲሄድ ስራ ይጃለሁ እላታለሁ። ስራ ሳይኖረኝ ደግሞ ከሷ ጋር እመጣለሁ እዚህ ማለት ነው። ውጭ ላይ ምናምን ታገኘኛለች። ከዛ ይህ ታሪክን በሙሉ በቃ ስለቀረብኳት ሌላ ጓደኛም አልነበረኝም። ይህ ታሪክን በሙሉ ነገርኳት። ግብትሽ ታውቂያለሽ ወይ
የወንድ ጓደኛ ነበረሽ ምናምን እያለች ትነግረኝ ነበር። የህይወትሽን ታሪክ በሙሉ ለምን ነገርሻት? ሴት ናትና ምን ታደርገኛለች ብዬ ነው ያስባለሁ። ከሷም በፊት ደግሞ የሴት ጓደኛም ስላልነበረኝ እንደዚህ ሚስጥረኝ ምናምን አውርቼ የማውቀው ሰው የለኝም። እሺ ምን አደረገችልሽ ከዛ? በቃ አንዳንድ ነገር እንደዚህ ቸግረኝ ትሰጠኛለች። የካርድ ምናምን ትሞላልኛለች። ስራ እስከምታገኝ ድረስ እንዳይቸግርሽ ያለች ከአንዳንዴ የኔ ቤትም ትመጣለች። አስቤዛ ምናምን እየገዛችልኝ ከዚህ በኋላ ጓደኛሞች ሆኑን። በእርግጥ ረዝም ጊዜ ባይባል 2 ወር 3 ወር ሆኖናል። ግን በቃ ያለኝ ሚስጥሬን ነገር በሙሉ ነገርኳት። የወንድ ጓደኛ እንዳልነበረኝ ከዚህ በፊት ከወንዶች ጋር ግንኙነት እንዳልነበረኝ በሙሉ ነገርኳት። ምንም ሴክስ አድርገሽ እንደማትወጪ ነገርሻት? ለካሷ ለሌላ ዓላማ ነበር እንደዚህ ስታጠራኝ የነበረው። ከዛ በፊት የሆነ የሚከታተልሽ አካል እንዳለ ቼክ አድርገሽ ታውቂያለሽ? ሆን ብላ ምናምን እንደሆነ መገመት አልቻልሽም ነበር? ይህም በፍጹም ምንም አልቻልኩም። ማለት በቃ ችግሬን ተረድታን የቀረበችኝ የልቤን ጓደኛ ያገኘው ብዬ ነው የቀረብኳት። በደካማ ጎኔ ገብታ በቃ ሁሉንም ነገር ታደርግልኝ ነበር የሚቸግረኝ ነገር። ማለት ሌላ የቅርብ ሰው አለሽ? አሁን ድንግል መሆንሽን እንዴት አወቅሽ? ነግሬያት ነው እኔ ራሴ ማለት ከማንም ወንዶች ጋር ግንኙነት አድርጌ እንደማላውቅ ነግሬያታለሁ። እንደዚህ ሴት ስትሆን ከአንዳንዴ ሚስጥር ታወራለህ አይደል? እሱን ነገር በሙሉ ነገርኳት እና ከዚህ በፊት ግንኙነት አድርገሽ አታውቂም ከወንዶች ጋር አለችኝ። አሁን አልኳት ማለት የዛን ሰዓት ተመክረኝ ነበር። በቃ ሴትነትሽን እንደዛ አሳልፈሽ እንዳትሰጪ፣ ራስሽን ጠብቂ ጎበዝ፣ በቃ ከዚህ በኋላ ከወንዶች ጋር እንዳትገናኝ ምናምን ያለች ትመክረኝ ነበር።